በቃ ሞገስ እንደዚህ ቂመኛ ነህ እንዴ? የማደርገው ነገር ትክክል አይደለም እንዴ? አዎ ጓደኛ አይደል? ያውም ደግሞ የልጅነት ጓደኛ። ሰው ያትጩ እሱ ለልጁ ብሎ ነው አይደል? አንተም ደግሞ ለኔ ብለን የተቀየምከው። እኔ ደግሞ አሁን ደህና ነኝ። እዚህ በኋላ ያ ጊዜ አብቅቷል። ቀን ይወስዳል እንጂ ሞገስ ይሞታል። እኔም ቢሆን ቤቴን አገኛለሁ። አስከፍቶኛል እኮ ሉላዬ። ራስን በሱ ቦታ አድርገህ ይኸው። አባቴ አይመጣም ያልከው ቀን ይመጣል፣ አይሆንም ያልከው ነገር ይሆናል። ዝም ብለሽ በረሽ ቤቱ ሂጂ ሂጂ ነው የሚለኝ። በቃ እናማ ያው ዘር መተካት አለብኝ። ኧረ እንደዛ ብሩኬ ዝናን እጅ ስራውን አሳየው። ሁሌም በጡንቻውና በጉልበቱ የሚተማመነው አቶ ዝና እኔ ደበሳ ልጅ ማንም አይነካኝ፣ ሁሌም ኃይለኛ ነኝ፣ ታዋቂ ነኝ፣ ተደባዳቢ ነኝ፣ እኔ የወንዶች አለቃ ነኝ፣ ከፊቴ ለፊቴ የሚጋጠም ወንድ እንጂ የምፈልገው እንደ ሞገስ አይነት ሽንታም ወንድ አልፈልግም በዝባጫ እያለ የሚፎክረው፣ ዛሬ ግን ብሩኬ ልጁን አሳክሞ መጥቶ እልኩን ተዋቶበታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ምሳሌ ክፍል 67 ተለቀቀ። ወደ ክፍል 66 ስንመለስ ግን ሀሳባችን ሌላ ነበር። አንዳንዶች ሞገስ ዳጣና ማን ነው ብሩኬ በሚንቀሳቀሱ ጊዜ ማህሌትና ዝና እየተከታተሏቸው ስለነበረ እሱም ደግሞ ከመኪና ኋላ ሆኖ እያያቸው ነበረ። በዚህም ጊዜ ቦታ ነኝ ሲል ብሩክ አብሮች ነው አይደለ ነው ያላት። አዎ ብለው ከዛ ወደ ቤቱ ነው ግን እኛ አውጥቶ ተኮሰበት ወደ ዝና ላይ ነበረ ብለን ያሰብነው ማለት ነው። እኔ በራሴ እንደዛ ነበር የመሰለኝ ግን ተሳስቻለሁ ማለት ነው። ብሩክን ሲያይ እየሸሸ ነው ወደ ቤቱ የሄደው ማለት ነው። በዚህም ጊዜ እንግዲህ አጋቹም ልጅ እየተከተለ ነበርና ማህሌትና ዝናም እየተከተሉ ነበረ ባንድ እየመጡ ሳለ እንግዲህ ሂጃለሁኝ በቃ ከብሩክ ጋር ከሆንሽ አልገናኝም በማለት ማን ነው ሞገስ ወደ ቤቱ ወደ ሉላ ጋር ተመልሷል ማለት ነው። እነሱም ሰፈሩንማ ማወቅ አለብን እያሉ እየተከተሉ ማነች ዳጣና ብሩክ በጣም እየሄዱ ነበረ። ዳጣ ግን ምኑንም ስለማታብ ነው ብሩክ ማነው ዝናን እኔ ሳር ቅጠሉ ሁሉ እየፈራሁ ነው፣ ዝና ያየሁት እየመሰለኝ ነው እያለ ነበረ። እንግዲህ ከኋላ ደግሞ ማነች ማህሌትና ዝና እየተከታተሏቸው ነው። እሱም እንግዲህ ሚስቱን በግዴታም ሆነ በውደታም ያሳየናል። እነሱን ተተከተል በቃ ከሞገስ ጋር ስለሚገናኝ እዛው ሉላንም ማገኛታለሁ የሚልም አለ። ተደባድቤም ቢሆን እንትን እላለሁ እያለ ነበር። እንግዲህ እየሄዱ ሳለ ማነች ዳጣ ከድንገት ታያለች። ዞር ስትል የዚህ ጊዜ የምትገባበት ቅጡ ይጠፋታል። በቃ ያውሬ መጣ፣ የሰይጣን መጣ፣ ምን ልሁን እያለ ሲጮህ አትጨነቂ ምንም አትፍሪ ያለሁኝ እያለ ነበረ። ጎበዝ ወንድ ልጅ አይፎክርም፣ በቃ ወንድ ልጅ በተግባር ነው ብሎ ቆረጠ ብሩኬም ማለት ነው። እንግዲህ ሸንከል እያለች ዝናን ታቅፋ የመጣቸው ማህሌት ማለት ነው። ዝናም እንግዲህ ጡንቻውን ለጠጥ ሰውነቱን ወጠር እያለ ማለት ነው ብሩኬን ለመግጠም አንድ ሁለት እያለ ነበረ። ብሩኬ ግን ከላይ እስከታይ ጀነን እያለበት እየጠየቀው ነበረ። ብሩኬ ድሮም ሁሉንም እንደ የስራቸው እከፍላቸዋለሁኝ እንዳደረጉኝ ልጄን አሳክሜ ስመጣ እንዳለው እንደፎከረውም አሁን ላይ እንግዲህ ማህሌትንም አለሽ እንደ በህይወት ክሎሮክስ ጠጣሽ ምን አልሽ ሲባል አልነበር እንዴ እያላት ነበረ። እሷም እንግዲህ ምን ጎሎብኝ ምን ሁኜ ነው የምጠጣው ምን ሁኜ ነው የምሞተው አለች ሲላት ምን ብዬ እያለች ነበረ። በዝና ኋላ እየተደበቀች እየፈራች እሱም እንግዲህ አላስፈላጊ ቃላትን አትጠቀም እያለ አቶ ዝና ይናገረው ነበር። እናም ማህሌትም ምን ጎልብኝ ነው የምጠጣው የምሞተው እያለች ነበርና ዝናም እያበደ እንግዲህ አንድ ተረት ምን ይላል አንድ አባባል አለ የመቃብር ቦታ ምናምን እያለ እየተረተበት ነበር።
ነበረ። እሱም ታዲያ ከዚህ ህይወት ጋር ምን አገናኘው እያለው ነበረ። ይህም በሚለው ሰዓት እሱ እንግዲህ ስነ ስርዓትህን ያዝ አንተ ከማን እንትን ብለህ ነው እያለው ነበረ። እሱ ግን እንደዚህ አይነት ነው እያለ እየሳቀበት ነበረ። ሁሌም በጉልበቱ የሚያምነው ዝናው ማለት ነው። ብሩክም እንግዲህ በመሀል ማነች ቅድስት ያለችውን እያስታወሰ ነበር። አንተም እንግዲህ አዲስ ህይወት መጀመር አለብህ በቃ ህይወትህን እያለችው የመጀመሪያው ሳይደመሰስ አዲስ መጀመር ምን ያስፈልጋል እያለ እሱን ለመደባደብ እያሰበ እሷን በመሀል እያለችውንም ቃል ህይወቱንም ያስባል ማለት ነው። በዚህም ጊዜ እንግዲህ በፍርሃት ከሱ ኋላ ያለችው ዳጣም በፍርሃት ውስጥ ትገኛለች። ያችኛዋም በእሱ ጋር ትገኛለች ማለት ነው። ትዝታዎች መጥፎዎችን ለመርሳት ሲባል አዲሶችን ማስታወስ ነው እያለች ያለችውን እያስታወሰ ነበር። እና አሁን ላይ እንግዲህ ዝናም በሸቀ ያለበት እየሳቀ ሚስቴ ሉላን አምጣ እናንተ የሰው ሚስት አግታችሁ እንደዚህ የምትኖሩ ይመስላችኋል በህይወት እያለ ነበረ ሲጎረር እየነበረው ማለት ነው። በዚህም ጊዜ እንግዲህ ስለምታለው ነገር እኔ ማቅልህ ነገር የለኝም ምንድን ነው የምትፈልግ እያለው ሲለው በቃ ሚስቴ ሉላን አምጣ እያለው ነበረ ሲለው የነበረው። እንግዲህ ዝና እንደለመደው ሊደባደብ አንገቱን ወደ ብሩክ አቅርቦ እንዲህ ሲዘነዝር አንገቱን ይዞ ይጥለዋል። ብሩክ ግን ወድቆም ራሱ እባክቶ እያለች ነበረ መጀመሪያ ዝናን ማለት ነው ማህሌት። እሱም ግን ዞር በይ እንደዚያ አትበይኝ በማለት እሷን ይገፋና ከዛ ብሩኬም ቢጥለውም ብሩኬ እዛው የተኛበት ይዞን እሱን ግንባሩን ይለዋል። በዚህ ጊዜ እንግዲህ ዝና ወደ ኋላ ይወርቃል። ተነስቶ ይደግምለታል በቴስታ። ይህ በቦክስ በሚለው ጊዜ እንግዲህ ዝና ወደ ኋላ ይወድቃል። እዛው የወደቀበት ይደግመዋል ማለት ነው። እንግዲህ ይሄንን ሲጎራ የነበረው በቃ ኧረ በቃ ብሩኬ በቃ እያለች ነበረ ማለት ነው። እሷንም እያስታወሰ ነበረ እንግዲህ ፉከራዋን ሽለላዋን ዝና ማነች ዳጣ እንደዚህ ሲያደርግ ወድ ብሩኬ እያለች በድንጋይ ነው የምፈነክተው እያለች ነበር መጀመሪያ። ከዛን በኋላ ሲጥለው በቃ በደስታ አበደች ማለት ነው። እምቢ በላቸው ብሩኬንም ያክል ዝንድና እያለች ሁሉንም ላይ ስትናገር ነበር። እንግዲህ ማነች ዳጣ በደስታ እየፎገረች ማህሌትም ያዘችኝ እያለች እየፈራች ነበረ። በኋላ ላይ እንግዲህ እነሱ ይህን እያሉ ሳለ እና እንሂድ ከዚህ ከቦች እንውጣ ዛባ ይመጣብናል ፖሊስ በማለት ትታው ይሄዳሉ። እዛው ግንባሩን ብለውት ማለት ነው። እንግዲህ ተነስና እያለች እየጎተተችው ነበረ። ማን ነበር ስሟ? ማህሌት ማለት ነው። ግን በመሀል ላይ ማን ነው ብሩኬ እያስታወሰ ነበር በጥፊ ስትለው። ልጁ ደግሞ ማንም ሰው ሲመታ እኔ አባቴ በጥፊ ሲመታ አልወደም ያለችውን የባለፈውን እያስታወሰ ነበረ። ምሳሌን ላንቺ ስል ነው፣ ስለዚህ ምንም አይደለ፣ እኔ ደግሞ ሁሉንም እኔ አባትሽ ጀግና ነኝ፣ ሁሉንም ነገር እንደምል እያለች ነበር። እኔ ተመታህ ብትታሰር መተህ ይሻለኛል እያለኝ ስለ አባቷ ጀግንነት የምትለው ምሳሌ እንግዲህ ስለ እሷ እንትን እያለች ነበር እያለው ነበር እና እሷን እያስታወሰ ነበር። እንግዲህ ይህንን እያለ እሱም ማነች ዳጣም ወደ ቤታቸው ሂደዋል ማለት ነው። ቤታቸው ሂደው እንግዲህ እየጎተተች ማነች ማህሌት አንስታው ይዛው ሂዳለች። እሱም ከመኪናው ገብቶ እንግዲህ ያው ፉከራው ምንም እንትን ቢል እባክና ብላ ይዛው ትሄዳለች። እሱም እዛው ሄዶ እንግዲህ ማህሌትም ከሱ ጋር ሆና ማናት እንዳጣም ወደ ቤታቸው ገብተው ሁሉንም ነገር ደውላ ለሞገስ ትነግረዋለች። ዳጣ ደውላ ዛሬ እኮ እንደው ደስ የሚል እንትን ልንገርህ የምስራች ትለዋለች። ምንድን ነው ሲላት ዛሬ እኮ ደበደበው ብሩክ ዝናም ብላ ስትነግረው እውነትሽን ነው እያለ ያው
ቅርስ ያለውም ስላለ እንትን እያለ ነበር። ግን ደግሞ እሱ ያኔ ተመልሼ መጣሁ ያላት ጊዜ ማነች ሉላ ሁሉንም ነገር ታስረዳዋለች። ደግሞ ያደረገው ትክክል ነው፣ ምክንያቱም አንተም እኔን ስለወሰደብህ ነው እንደዚህ አምጥቶብኝ ብለው፣ እሱ ደግሞ የልጁን ህይወት ለማዳን ነው። ስለዚህ አዎ ይቅርታ ልታደርግ ይገባሃል እያለችው ነበረ ሉላም ማለት ነው። አሁን ላይ እንግዲህ ወደ ቅድስቴ ስንመጣ ቅድስቴ እንግዲህ ወደ ሀገሬ ገብቼ ማግባት እፈልጋለሁኝ እድሜም እየሄደ ነው እያለኝ ነበር። በሀሳቧ ግን ካንተ እያለችው ነበር፣ ግን በሀሳቧ ነው እያለችው። እሱም እያስታወሰኝ ነበር እና በቃ ገብተሽ ተኝ ለምን አልተኛሽም እያላት እሷን በሚጠይቃት ጊዜ ይህንን እያለች ነበር ማለት ነው። እንግዲህ ወደ ዳጣ ደግሞ ምስራይ ስንገባ ቤተሰቦቿ ተገኝተዋል። እንግዲህ ቤተሰቦቿ ተገኝተው በጣም ከዛ ከተባሉበት ግቢ ሞገስ ደውለው ነግሯት ከግቢው ደርሰው ከግቢው እየሄዱ ያው እሷም ተከትለው ሄዳ ከግቢው ይሄ ምልክት ነው ደውለውልኛል በማለት ሞገስም ወደ እሷ በመሄድ ወደ ግቢው ላይ ደርሰው ነው እየቆረቆሩ ሳለ ከበር ደርሰው መጨረሻ ላይ ግን እንትን ያሉት ማለት ነው። ማነው ስሙ በሩን ከፍቶላቸው የቆሙት። እሷም እንግዲህ ይሄ ነው እሱም ይሄ ነው እያሉ ነበረ። እንግዲህ ቀጣይ ክፍል እስከምንገናኝ መልካም ጊዜ። በቀጣይ ክፍል ምን ይፈጠራል? ዳጣ ቤተሰቦቿን ታገኛለች ወይስ የተሳሳተ ግቢ ነው የገቡት የሚለውን በቀጣይ ክፍል እናያለን። እርግጠኛ ግቢ ነው ቤተሰቦቿን በማግኘቷ እንግዲህ ቤተሰቦቿን ግቢ በማግኘቷ ደስ ብሎናል። እንግዲህ ወላጅ እናቴን አባቴን የምትላቸውን ታገኛለች ወይንስ አታገኘም የሚለውን ደግሞ ቀጣይ ክፍል የምናይ ይሆናል። ለነበረን ቆይታ እናመሰግናለን። በቀጣይ ክፍል እስከምንገናኝ መልካም ጊዜ። ባይ ባይ።